ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን እንደምሰምታችኋል ሳምንታዊ እንግዳ ፕሮግራማችን እንሆ ጀምሯል በዛሬ ፕሮግራማችን ወደ እናንተ እንግዳ አድርጌ የማቀርብላችሁ ከዶክተር ኮከብ ጋር ያደረኩትን ቆይታ ነው ከዶክተር ኮከብ ጋር ጥሩ ቆይታ አድርገናል ወደ ኋላ መለስ በማለት የህይወት ጉዞውን የህይወት ታሪኩን ስለ ስራዎቹ በቅርቡ ደግሞ በጅማ ዩኒቨርሲቲ የተሸለመውን ሽልማትም አንስተን ቆይታ አድርገን ነበር በዛሬው እንግዳ ፕሮግራማችንም እኔ ሚንን ወደ እናንተ የማደርስ ይሆናል አብራችሁን ተሆኑ ዘንድ ከወዲሁ ጋብዝኳችሁ መልካም ጊዜ ሰላም ዶክተር እንዴነህ ስለተገናኘን በጣም ደስ ብሎኛል በቅድሚያ ፍቃደኛ ስለሆን ከልብ አመሰግናለሁ እኔም በጣም አመሰግናችኋለሁ እስቲ ዶክተር ኮከብ ማን ነው የሚለውን መጀመሪያ ራስን አስተዋውቅ ነው ያው ብዙ የሐረር ከተማ ነዋሪዎች እንደ ሀገርም ትታወቃለህ ግን ለተመልካቾች ያው ራስን በማስተዋወቅ እንጀምር እሺ እኔ ያው ዶክተር ኮከብ መሐመድ ይባላልው የተወለድኩት ምስራቅ ሐረርጌ ደደር ወረዳ ነው ከዛም ለትምህርት አካባቢያችን በጊዜው ትምህርት ቤት ስላልነበረ ከተምርት አባቴ ላሳደገዎች የሰጠኝ ጅማ ከተማ ነው መጀመሪያ አንድ ብዬ ጀመርኩት ከዛ ከጅማ ደግሞ ወደ አዲስ አበባ ሄጄ መጀመሪያ ደረጃና ሁለተኛ ደረጃዬን በአዲስ አበባ ተከታተልኩኝ ከዛ ደግሞ የከፍተኛ ትምህርት ማለት ዩኒቨርሲቲ ትምህርቴን በጎንደር ዩኒቨርሲቲ ህክምና ሳይንስ ኮሌጅ ከዛም ደግሞ የስፔሻሊቲውን ማጥናት ጽንስ ህክምና የስፔሻሊቲ ትምህርቴን ደግሞ በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ተከታትዬ ከዛም በተለያዩ ቦታዎች በተለያዩ ሀገሮች ልዩ ዶክተር እንዴት ወደዚህ ሙያ ገባ እስቲ ዶክተር ኮከብ ዶክተር ባይሆን ምን ይሆን ነበር መጀመሪያ ከልጅነት ጀምሮ ፍላጎት ነበር የዶክተር የመሆን ወይስ እንዴት ወደዚህ ሙያ ገባ አሁን ሲነግሩኝ አባቴም እናቴም ሌሎችም ሰዎች ዘመዶቼ ሲነግሩኝ ታላላቆች ከድሮ ጀምሮ ወደዚህ ዝንባሌ እንዳለኝ ነው የሚነግሩኝ የነበረው እንዴ ነው ስላቸው አንድ ጊዜ አሞኝ ሐኪም ቤት ሄድኩኝ ሆስፒታል ወስደውኝ እዛ ያሉ ድሮ ሚሽነሪዎች ነበሩ እዛ ደደር ሆስፒታል ሚሽነሪዎች የሚባል ቦታ ነበር ሚሽነሪዎች ናቸው የሚያስተዳድሩ የነበሩ ፈረንጆች ናቸውና ጥፍሬን ያዩ አይኔን እየገለጡ እስቲ አበል እያሉ ሲመረምሩኝ ባቃችኑ ይዘኔም ደግሞ ወደ መንደራችን ስመለስ ልጆቹ ሁሉ በቃ እየመረመርኩ እስቲ እጃችሁ እያልኩ እስቲ አበሉ እያልኩ አደርጋለሁና ከዛ ወዲያ ነው እንግዲህ ስለ ህክምና ውስጥ መግባት ፍላጎት የነበረኝና ያው ፈጣሪ ማሳክተው እንግዲህ እዚህ ደረጃ ደርሻለሁ ሐኪም ደግሞ ማለት ነው አሁን ምን ላይ ነው አንተ ትኩረት አድርገህ እየሰራው ወይም አንተ ስፔሻላይዝድ ያደረከው በምን ላይ ነው ያው ቀደም እንደነገርኩሽ ትምህርቴን የተከታተልኩትና ስፔሻላይዝ ያደረኩት በማጥና ጽንስ ህክምና ነው ከዛ ወዲያም ብለው በስነ ተዋልዶ ትምህርት በተለያዩ ከውጭ ሀገርም በተለያዩ ቦታዎችም ይርኩ ተለያዩ ኮርሶችን ወስጃለሁ በስነ ተዋልዶ ማለት ነው ስለዚህ አሁን እየሰራ ያለሁት በማጥና ጽንስና በስነ ተዋልዶ የህክምና ሙያ ላይ ነው እየሰራ ያለሁት ማለት ነው በቅርቡ እንደ ሀገር ደረጃ የተለያዩ ሽልማቶች ተዘጋጅተው ነበር በጂማ ዩኒቨርሲቲ ላንተም ሽልማት ተዘጋጅቶልህ ነበር ምን ይመስል ነበር ሽልማቱ ምን ላይ ያተኮረ ነው እንዴትስ ልትመረጥ ቻልክ እንግዲህ እንዴት ተመረጥክ የሚለው ጉዳይ መመረጡን እኛ እናቀም እንግዲህ ህዝቡ ነው የሚመርጠን ያ የተለያዩ አይነት ሪኮግኒሽን ነው የሚባለው ሽልማት ማለት ያው ምንድነው እውቅና መስጠት ነው የሚባለው ካለፈው 2 እና 3 ዓመት በፊትም እንዲሁ የማጥና ጽንስ ማህበር እውቅና ሰጥቶናል ተጨማሪ ደግሞ አሁን በ27ኛው የጤና ሚኒስቴር የአመታዊ ጉባኤ ላይ የአገልግሎት ዘመን የላቀ ስራ በሚል ከተሸላሚዎች ውስጥ አንዱ ሆኜ እንግዲህ ስራዬን ያው እናንተ ማላችሁበት ህዝቡም አለ እናቶችም ሁሉም ያከምኳቸው የነሱ ውጤት ነው እንጂ እኔ ለምን እንደተሸለምኩ ብዬ መግለጽ አልችልም ማለት ነው እውነት ነው አንድ ሰው ለሰራው ስራ ላበረከተው አስተዋጽኦ ሽልማት ወይ ምስጋና ሲቀርብለት ደስ ይላልና ዶክተር ምን ተሰማ እስቲ በወቅቱ ያሳው እንግዲህ እንዳልኩሽ ሁሉ ጊዜ ነው እውቅና የተሰጠኝ ብያለሁና በተለይ ደግሞ አሁን ይሄኛው በአገር አቀፍ ደረጃ ሲሆን በጤና ሚኒስቴር ደረጃ ሲሆንና ከሌሎችም ጋር ከድሮ ማቃቸው ሰዎች ጋር ምናምን አብሬ ስለፊ ርቅ ማስደረግ አንድ ነገር ይሰማሻል
ይሄ የገንዘብ የምናምን ነገር ከሱ የበለጠ እውቅና ትልቅ ሞቲቬሽን ይሰጣልና ከውስጥ ግን አንድ ነገር ይቀሰቅስብሻል። አየሽ ራስሽን ዞር ብለሽ እንደገና እንድትመለከት ያደርግሻል፣ ለመስራት ያነሳሳሻል፣ አገልግሎት ለመስጠትና ሌሎችም እንዲሁ ለማድረግ ሌሎችም ከታች ላሉ ያኑ ትውልድ ሐኪሞችም መነሳሳትን ይፈጥራል። ስለዚህ ግን መጀመሪያ ልክ እንደዛ ስማችን ሲጠራና ወደ መድረክ ስንወጣ የተሰማኝ ከፍተኛ ከውስጤ ያለው እንባይ እንግዲህ አልታየም እንጂ ናዲ ላይ ኤግዛክትሊ ያ ሌሎች ግን የካሜራ ሰዎች ፊትን ሲቀያየር ምናምን ነገር እንደም አይተናል እያሉ ነበርና እሷን አጣርጌ ነው ደስ ብሎኝ ወደ መድረኩ የወጣሁት። እንኳን ደስ አለ ዘግይተንም ቢሆን እንኳን ደስ አለ። እንኳን አብሮ ደስ አለን። ቴንክ ከ15880 በላይ እደግመዋለሁ ከ15880 በላይ እናቶች ልጅ ወልደው እንዲስሙ ሙያዊ ግዴታቸውን ተወጥተዋል። ዶክተር ኮከብ መሐመድ በጤናው ዘርፍ በሕይወት ዘመን ላበረከቱት የላቀ ሙያ አገልግሎት ጤና ሚኒስቴር በ27ኛው የጤናው ዘርፍ ዓመታዊ ጉባኤ ተሸላሚ በማድረግ መርጦታል። ዶክተር ኮከብ መሐመድ ዶክተር እንግዲህ ቢያንስ ከ20 ዓመት በላይ በዚህ ሙያ ላይ ያገለገልክ ትገኛለህ። ባልሳት ስንት ዓመት ይሆናል? ስንት ዓመት ሆነ እስቲ? እንግዲህ ከተመረኩበት ጊዜ ጀምሮ ከተባለ እንግዲህ ወደ 38ኛ ዓመቴ ነው አሁን በስራ ላይ በሕክምና ስራ ላይ። ዶክተር ግን ገና ወጣት እኮ ነው። አዎ አንዴ መች ተነከፉ። እንደዚህ አካባቢ እየሰራው ነው ያለው ነው እያገለገልኩ ነው ያለው። አሁንም እንግዲህ በቀደም የተሰጠኝ እውቅና የባሰ የሚቀጥሉትን 10 ዓመታቶች ለማገልገል ቆራጦኛል እችላለሁ አይደል? እንዴ መንፈስ ተንካራ ማለት በቃ ከቃላት በላይ ትክክል። እንግዲህ ፈጣሪ ያግዘን እኛም ለመስራት ለማገዝ እናደርጋለን ማለት ነው እንሰራለን። እስቲ ወደ ቤተሰብ መለስንና ምን ይመስላል የቤተሰብ ሁኔታ? ልጆች አሉ ወይ? ወደ አንተስ ሙያ ወደ ማዘንበል ወደ አንተን ተከትሎ ያንተን አሪያ ተከትሎ የመውጣት ፍላጎት ያላችሁ አሉ ከልጆችም? አዎ ወደ ልጆቼ ከመጣት በፊት ግን እዚህ ጋር ያደረሱኝ ሰዎች ምስጋና ይገባቸዋል። ከይ ጀምሮ ማለት ነው አባቴ ቪዥነሪ ሆኖ ትምህርት ቤት በነበረበት ጊዜ ከጓደኞቹ ጋራ ሰጥቶኝ እዛ ሌላ ሀገር ሄጄ ሌላ ክፍለ ሀገር ሄጄ ትምህርቴን ተከታትዬ ስመጣ እናቴም እንግዲህ የመጀመሪያ ልጅ ነኝ። እናቴም ገና የ5 ዓመትና የ6 ዓመት ልጅ እያለሁ ለአሳዳጊ ተሰጥቼ መማር እንድችል ትዕግስት ኖሯት ደረስ በመሆኗ ሌሎችም ትምህርት እንድማር አስተዋጽኦ ያደረጉ ብዙ ሰዎች አሉ። አጎቶቼ፣ አክስቶቼ፣ ተጨማሪ አሳዳጊዎቼ እንዲሁም ትምህርት ቤት ዩኒቨርሲቲ ስማር በገንዘብ በጣም የረዱኝ ወንድምና እህቶቼ ዘርዘሬ ማልጨረሳቸው በአት ሰዎች ናቸው ለዚህ እንደደረስኩት ማለት ነው። ለዚህ ቦታ የደረስኩት የነሱም ጥረት ታግዞበት ነው ለዚህ የደረስኩት። ወደ ልጆቼ ልምጣና ያው እኔም እንግዲህ ፈጣሪ ባርኮኝ ልጆች ብዙ አፍርቻለሁኝ። ባለቤቴንም በዚህ አጋጣሚ በጣም አመሰግናታለሁ። ልጆቼም አሉ። እነሱም እንግዲህ ያው ልጆች ምን ይባላል የቤተሰብ ሁኔታ ነው እያዩ የሚከተሉት። ስለዚህ ልጆቼ አሁን አንደኛው ኦሬዲ ሐኪም ነው እሱም ሐኪም ነው። የምትቀጥለው እንደው በሕክምና ውስጥ የኬሚስትሪ ባዮኬሚስትሪ ባለው የሱ ምሩቅ ነች። መጀመሪያ ዲግሪ ያው አሜሪካ ሀገር ነው ያለች። አሁንም ወደ ሕክምና ውስጥ ብትገባ ያሬሽ ነው መጀመሪያ ትምህርቷን ጨርሳለች። ሶስተኛውም እንዲሁም የደርማቶሎጂ ማለት የቆዳ ሕክምና ትምህርቷን እየተከታተለች ነው። እነዚህ እንግዲህ ዩኒቨርሲቲ ውስጥ ያሉ ናቸው ማለት ነው። ኦሬዲ ለኛ ተመርቀው ሌሎች ዩኒቨርሲቲ ውስጥ ያሉ ነው ሁለቶቹ። ሌላም ደግሞ እንደገና አሁን 12ኛ ክፍል ጨርሶ ውጭ ሀገር ነው ያለው። እሱም ያው እንግዲህ ወደ ሌላ ነው ዝንባሌው እሱ እንኳን ወደ ሌላ ሁሉም ሕክምና ከሆነ ጥሩ ለማ ወደ ሕክምና
ሳይሆን ወደ ሌላ ኩያ ነበረ ሌሎችም ገና ትምህርት ቤት ያለው የመጀመሪያ ደረጃ ትምህርት ቤት ያሉ ልጆቼ ናቸው ያሉት ማለት ነው። እንግዲህ በሙያው ረጅም ዓመት ከመቆየት አንፃር ብዙ ነገሮች ይገጥመዋል። በተለይ በአንተ ሙያ ላይ ብዙ የሚያሳዝንም የሚያስደስትም ነገር ይገጥማል። እስኪ ማትረሳው ነገር ካለ ብታካፍለን። አዎ እንግዲህ ብዙ እንዳልኩሽ ሕክምና በተለይ የማጥናት ሕክምና እንግዲህ ብዙ ነገር ያለበት ነገር ነው። ከምን ጀምሮ ያው እናት ነፍስ ጡር እስክትሆን ልጅን እስክታገኝ ብዙ ስቃይ ትሰቃያለች። ከአረገዘችም በኋላ 9 ወሩ አለ ይሄ የትውከቱ የምናምኖች እንደዚህ ከዛም በኋላስ የምጡ ከዛ በኋላስ የማታደግ የማጥባቱ ነገሮች ሁሉ አሉ። ልክ በዛው መጠን ደግሞ የማጠና ሐኪም ሲባል ልክ እናት ጋር እኩል ሁኔታዎችን ማሳለፍ ይችላል ማለት ነው። በመጀመሪያ አካባቢ ይከብድሻል ይልሻል። መጨረሻ ግን ሪዋርዱ ምንድነው? አንድ እናት ደስ ብሏት ልጇን ወልዳ ልጇን አቅፋ ስማ ተደስታ አመስግና ስትወጥ ያኔ ነው ልፋትሽን ሁሉ አንቺም በዛች ሰዓት ያልቃል ማለት ነው። እንዳልኩሽ ይሄ ልፋት ብቻ ሳይሆን ብዙ ነገሮችም ሊያጋጥሙ ይችላሉ። ብዙ የደም መፍሰስ ያጋጥማቸው ሰዎች አሉ። የደም መፍሰስ በወቅቱ ደም ማግኘት አክቶን ድሮ ያኔ ደደር ልክ እንደመጣው ማለት ነው የመጀመሪያ ጂፒ ያለው ያጋጠመን በውርጃ ምክንያት ይገጠመች ከገጠር ገመታ አምቡላንስ መጥቷት እኛ ሆስፒታል ደርሳ ምንም በቃ ደም በመለበት ሁኔታ ወደዚህ ለማምጣትም መንገድ ወደ ሀረር ለመላክ ስንሞክር መንገድ ላይ ህይወት ያለፋት መጀመሪያ ያጋጠመችን ሴት በጣም ነው አራሳተም እስካሁን ድረስ ማለት ነው ደደር አካባቢ። ሌሎችም ያጋጥሙ አሉ። እየሰራሽ ያለሽ ኦፕሬሽን እየሰራሽ ያለሽ ደም የሚፈታቸው ሰዎች አሉ። ከዛ መራባረብ ይፈልጋል። ሐኪሞች ትጣሪያለሽ የተለያዩ ነገሮች ሌላም እየሰራሽ ያለሽ እዛው ደግሞ የሚያጋጥሙ ህይወታቸው የሚያልፉ አሉ። ይሄ እንግዲህ ያው እኛ ያን ነገር እንዳይከሰት ለማድረግ ጥረት ነው የሚደረገው እንጂ ሁሉ ያለው በፈጣሪ እጅ ነው። እንደዚህ የሚያጋጥሙ አሉ። በዛው መጠን ደግሞ እንደገና በቃ ህይወቱ አለፈ ተብለን ተረባርበን መጨረሻ ላይ በፈጣሪ ችሎታና ገዛ ነፍሳቸው ድሎ ሁሉም አመስግነው ቤተሰብ አመስግነው ሁሉም አመስግነው የሚወጡ ሰዎች አሉ። ሕክምና ይሄ ሁሉ ያጋጥማል ማለት ነው። ሰርጀሪም ይሁን የማጠና ሐኪም ይሁን ሁሉም ቦታ ያጋጥማል። በተለይ ደግሞ እንደዚህ ስኪል የሚሰራባቸው ቦታዎች ማለት እንደ ኦፕሬሽን የሚሰራባቸው ሁኔታዎች ማዋሪ የሚገጠማቸው ብዙ ገጠሞችና ሊጋጠሙ ይችላሉ። የሞት ይሆናል፣ የአካል ጉዳት ሊኖር ይችላል። ስለዚህ ብዙ አጋጣሚዎች ሊደርሳሉ። በ38 ዓመት እንግዲህ ብዙ ነገሮች ያጋጥማሉ። እነዚህ አሁን ሜንሽን ያደረኩልሽ ጥቂቶቹን ማድረግ ብዬ ነው። አብዛኛው ጊዜ ልጅም ቢላችሁና ወደ ዶክተሮች ጋር ወደ እናንተ ጋር ይመጣሉ። አንዳንድ ሰው ምንድነው በቃ ከእግዚአብሔር በታች በእናንተ ተማምነው ይመጣሉ። እና እነኚህ ሰዎች እንግዲህ ኦሬዲ ዶክተር ጋር ይጃለው በቃ መውለድ ይችላልው ናም ብለው አስበው ራሱ ልጅ ማግኘት ይችላል ብለው ይመጣሉና አንዳንዴ ፌል ማይችሉበት አጋጣሚ ይሆናል። አሁን ለነዚህ ሰዎች ሳይኮሎጂካሊ ከባድ ይሆናል። እነኚህ ሰዎች እንዴት ነው ትሪት የምታደርጓቸው? እንዳልኩት አሁን የሰራበት ያለው ዋነኛው ሰብ ስፔሻሊቲ ፊልድ ማለት ነው። የሰራበት ያለው የዚህ የስነ ተዋልዶ የመካንነት ላይ ነው አሁን እየሰራ ነው ያለው ነው። ሆስፒታላችን በቅርቡ ለዚህ የሚያስፈልጉ አንዳንድ ገጀቶችን ያስገብተን እየሰራን ነው ያለው። እንዳልኩሽ ያው እንግዲህ አንድ ካፕል ጥንድ ተጋብተው የሚጠብቁት ልጅ መውለድ ነው። እግዚአብሔርም ጸጋ እንደዛው ነው። ተጋቡ ተዋለዱ እቺን ምድር ብሯት ነው ያለው። በዛ ነገር ሲኬድ የማይሳካላቸው ሁኔታዎች ይኖራሉ። በወንዱ በኩልም በፊታ በኩልም የማይሳካላቸው ሁኔታዎች ሊያጋጥሙ ይችላሉ። አንዳንዶቹ ደግሞ ፈጽሞ ሕክምና የማይቻላቸው ነገሮች ይኖራሉ። በወንዱም በሴቷም በኩል ወይ ደግሞ ትንሽ ጉዳት ኖሮ በሕክምና መታከም የሚችሉ እና ሁኔታዎች ይኖራሉ። መታከም የሚችሉ ናቸው አሉ። ስለዚህ መጀመሪያው ተግባራችን ምንድነው? ልክ ሲመጡ የነሱን ሁኔታ ቀስ ብሎ በትክክል መረዳት ነው። ምን ሁኔታ ላይ እንዳሉ ከእድሜያቸው አንፃር ካሁን በፊት ያደረጉት አንዳንድ ነገሮች ካሁን በፊት መውለድና አለመውለዳቸውን ካሁን በፊት የወሰዱት ሕክምናዎች ከስራ ጸባዮቻቸው ከዴሊ ላይፍ የሚሰሩት ነገር በተለይ ከጫት መቃም ጋራ ከሲጋራ ማጨስ ከነዚህ ጋር የተገናኙ አት ብዙ ነገሮች አሉ። እነሱ ነገሮች ምን እንደሚመስሉ ካወራናቸው በኋላ ከዛሳ
ልጅ ለመውለድ የሚያስፈልጋቸው በወንዱም በሴቱም በኩል የሚያስፈልጋቸው ተብሎ የራሱ የምርመራ አካሄድ አለ። እሱም ካረጋገጠን በኋላ ከተገኘም እንግዲህ ሁሉም ህክምናዎች የራሳቸው ቻንስ አላቸው፣ የራሳቸው ፐርሰንቴጅ አለው የመስኬት ማለት ነው። ይሄ ይደረጋል፣ ይሄ ነገር እናደርጋለን ብለን ማብራሪያ እንሰጣቸዋለን። ተጨማሪ የስኬቱ መጠን ምን ያህል ይመስላል የሚለው ነገር ኦፕንሊ መናገር መቻል አለብን ማለት ነው። ከዛ በኋላ ይሞከራል። አሁን በእኛ ደረጃ እዚህ የምንሰጠው IUI የሚባል ህክምና ነው። IUI ማለት ነው የወንዱን ዘር ወስደን ላብራቶሪ ውስጥ ካየን በኋላ የሷ ማህፀን መሸከም ይችላል ወይ፣ እንቁላሎቿ በቂዎች ናቸው ወይ፣ እንቁላሎቿ መውጣት ይችላል ወይ፣ የማህፀኗና ሁኔታውስ ልጁ መሸከም ይችላል የሚሉትን በተለያዩ ምርመራዎች ካረጋገጥን በኋላ ልክ እንቁላል መለቀቅ ሲጀምር ከባለቤቷ ወስደን በእንትን ነገር ማስገባት ማለት ነው፣ ወደ ማህፀኗ ማስገባት ማለት ነው። ይሄ IUI የሚባለው ማለት ነው። በዚህ 2 እና 3 ጊዜ ተሞክሮ የማይሆን ከሆነ IVF የሚባል ነገር አለ፣ ኢን ቪትሮ ቨርቲላይዜሽን። ይሄኛው IUI ልክ እንደ ተፈጥሯዊ ሆኖ ግን አንዳንድ ጊዜ መሰናክሎች ይኖራሉ፣ በሱ በኩልም በሷ በኩልም። እነሱን ለማስተካከልና ለመርዳት የሚደረግ ነገር ነው። IVF ከተባለ ግን ከላብራቶሪ ውጪ ከኖርማል ከተፈጥሯዊ ውጪ በሆነ መንገድ ማለት ነው። ለምሳሌ ከባለቤቷም ውስጥ ከብልቱ ላይ ከእንትኖች ላይ ተወስዶ ላብራቶሪ ውስጥ ይበለጸጋል ያ ነገር። ከሷም ውስጥም እንደዛው እንቁላሎቹ ከበለጸጉ በኋላ ይለቀሙና ላብራቶሪ ውስጥ ከተዳቀሉ በኋላ ያ ደግሞ ልክ መዳቀሉና ልጅ እያዙን ሲጋበጥ ተመልሶ ያ የተዳቀለው ነገር ወደ እናትየዋ ማህፀን ውስጥ ገብቶ እዛ ውስጥ አርጎ እንዲወለድ የሚደረግ ነው። እሱ IVF የሚባል ነገር ነው። ይሄ ሁሉ የራሳቸው የስኬት መጠን አላቸው ማለት ነው። ስለዚህ በዚህ አይነት ሁኔታ ያገኙ ሰዎች አሉ፣ የተደሰቱ አሉ። IVFም ተሞክሮ የታለ ሰዎች አሉ። አንዳንድ ጊዜ ምን ይደረጋል? ልክ ሰው ይጋባና እንግዲህ የልጅ መወሰን ሁኔታዎች እንትን ያሉ ይሄ ቆይ አንዴ አንሞላም፣ ቆይ ጊዜ አልደረሰም፣ ይሄ የገንዘብ መጠኔ እያለ ሰው ጊዜ ያሳልፋል። በተለይ ሴት ልጅ ደግሞ ውስን ነው እንቁላል የማምረት ሀሷ ኃይሏ ውስን ነው የሚሆነው። በዛች በተወሰነችው ሰዓት ውስጥ እድሜ ውስጥ ካሉት እንቁላል መጠኖች በጣም ነው ቶሎ የሚቀንሱና ሊያልቁ የሚችሉት። ያን ሁሉ ኮንሲደር ሳይደረግ መጨረሻው ሰዓት ላይ ብቅ ብለው ሳይሳካ የሚቀርባቸው ሰዎች አሉ። ለማንኛውም ልክ የማይሳካ ነገር ሆኖ ይታወቅና ማይሆን ሲሆን መጀመሪያ ደረጃው ምንድነው? መጀመሪያ ፈጣሪ የሰጣችሁን በረከት መቁጠር ነው። ይሄ መችላላችሁ፣ ሰርታችሁ መብላት ትችላላችሁ፣ ሁሉ ማለት ትችላላችሁ፣ ትዳር መስረታችኋል። ስለዚህ ምንም ማረጋ ልጅ የሌላቸው ብዙ ሰዎች አሉ። ከላይ ከመንፈሳዊ መጽሐፍቶች ጀምሮ ሁሉም አለ ካረል እንዴ ልጅ ሳገኙ በስንት አመት የቆዩ በ80 አመት በ70 አመት እነ ኢብራሂም እነ አብርሃም ማለት ነው። እነዚህ ሁሉ ስላሉ ያ ሊመጣ ይችላል። ተረጋጉ እንላቸዋለን። አንዳንድ ጊዜ ሰዎች ተረጋግተው ሁሉ ነገር ሰከን ሲሉ ሳታውቁ ሌላ ጊዜ ሰነሊ ያ እግዝናው ተከስቶ ልጅ አግኝተው ደስተው ይመጣሉ። ስለዚህ የልጅ ማግኘት ጉዳይ ከአእምሮ ጀምሮ ከአኗኗር ጀምሮ ከሁሉ ጀምሮ የተያዙ ነገሮች ናቸው። በተለይ ደግሞ እንደ ጊዜ ምን ይደረጋል? ሳይኮሎጂካሊ ጫና ይፈጠራል። የወንዱም ሆነ የሴቷ ዘመዶች አንቺ እሷ ለምን አትወልድም? አንተ ለምን አይወልድሽም እንዴ? ምናምን የሚባል ነገር አለ። ያ ሳይኮሎጂካሊ ጫና ሁለቱም ላይ ይመጣል። በእኛ ማህበረሰብ ደግሞ ይሄ ነገር ይብሳል። በጣም ትክክል እንዴ ይሄ ነገር አስደርግ እንዴ ወይ ደግሞ ቀይር ትዳር ቀይሩ ምናምን የሚባል ነገሮች አሉ። እነዚህ ደግሞ በጣም መጥፎዎች ናቸው። የባሰው ጭንቀት ውስጥ የሚከተል ጭንቀት ገባ ደግሞ ተናዶ ልጅ የማግኘት ሁኔታዎች በጣም በዛው መሰረት እየቀነሰ ነው የሚመጣው። ያው ያንተ የህይወት ጉዞና የህይወት ቆይታን መለስ ብለን ብናስበው በጣም ብዙ ነው፣ በሰዓት አይገድበንም። ግን እስቲ ዶክተር ይሄንን ባላረግ ይሄንን አርጌ ቢሆን ኖሮ ምናምን ብለ የሚቆጭ ጊዜ ያለ ይሄንን ነገር ባላረግ ኖሮ ወይም ይሄንን ባረግ ኖሮ እንደዚህ ነበር ብለ የምታስበው አለ? አይ አረ ምንም የለም። አዎ ምንኛ መጀመሪያ የህክምና ውስጥ የገባሁት ከውስጥ ስለነበር ማለት ነው ገና በጣንነቴ። ስለዚህ ኦሬዲ እዚህ ገብቻለሁ። ከዛ በተረፈ እንግዲህ መጀመሪያ ለምሳሌ ወደ ህፃናት ማጥናትን ከመጋቢት ቤት የህፃናት ሐኪም ለመሆን ሐሳቤ ግን ኦቨርናይት ጀስት የመጣብኝ ምንድነው ኦኬ ልጆችን
ማከም እችላለሁ እስቲ ቆይ ግን ሆድ ውስጥ እያሉስ ማከም እችላለሁ የሚል ነገር ስለመጣብኝ ነው ወደዚህ የመጣው ስለዚህ ይሄ ማድረጌ እንደውም አገልግሎት በደም እየሰጠው ስላለ ነው እንጂ ይሄን የምቆጭበት ነገር ምንም የለም እኔ ባለቤት ስትወልድ ማን ነበር ነው ያዋልዳል እኔም ራሴ ማዋልጃለሁ ጓደኞቼም እነ ዶክተር አሚር አዋልደዋል ዶክተር አሚርም አንቺም ታውቂዋለሽ አንዳንዴኮ የራስ ሲሆን ከባድ ነው ከባድ ነው ግን ያው አንዳንድ ጊዜ ሳያጋጥምሽ ሲቀር ሰው ሳይኖር ሲቀር ሐኪም ሳይኖር ሲቀር ምን ታደርጊያለሽ ሰው እያለ ጓደኞች እያሉ ስለሆነ እነሱ ያክማሉ እነሱ ያዋልዳሉ አንቺ ቆመሽ ማድረግ ነው የራስ ልጅ ራስ ስታዋልድ ያለው ስሜት ምን ይመስላል ዶክተር ያኔማ እንደዛ ማሰብና ምናምን ነገር አይመጣም ይሄን ያዋልኩ ነው እገሌን ብለሽ ነው ማሰብ ያለብሽ እንጂ አይደለ ባለቤቴ ነሽ ብለሽ ነው ነገር ዶክተር ምን ያዝናናሃል እስቲ ከስራ ውጪ ያው በተለይ እናንተ በጣም ቢዚ ናችሁ እና የሆነ ሳል መቼስ ሪፍሬሽ ያስፈልጋችኋል የምትዝናኑበት በምንድን ነው የምትዝናናው እኔ ከልጆቼ ጋር ከቤተሰቦቼ ጋር መጓዝ ነው የምፈልገው በእግር መጓዝ ነው የምፈልገው ድሮ በእግሬ እስከ ተራራዎቹ እስከ ኮረብታዎቹ ወጥቼ ሄዳለሁ ምናምን ነገር ሲሄድ በቃ ከልጆቼ ጋርም ከጎረቤት ልጆች ጋርም ተያይተን ነው የምንሄደው ስለዚህ እየሄድሽ ተፈጥሮን ስታደንቂ ስታያቸው አበባዎቹን ዛፎቹን ስትመለከችና ከልጆች ጋር ስትሄጂ ከዚህ በላይ የሚያረካ ነገር የለም እሱ ነው የሚያዝናናው እሱ ነው የሚያዝናናኝ አሁን ከልጆችስ ያገባ የወለደ የለም አሁን እንግዲህ ደርሷል ፉሽ እያደረገ ነው በግድ ለማግባት የመጀመሪያው እየሞከረ ነው እንግዲህ ፈጣሪ ይጨመር አልከና ፈጣሪ ኃይል ይጨመርበት ዶክተር መጨረሻ ላይ የምትለው ነገር ካለ ማስተላለፍ እንፈልገው ካለ ሰዓትን አልፍጭበው ያው ስራ ላይም ስለሆንክ ጥሩ እንግዲህ ያው እንዳልኩት ሪኮግኒሽን የተባለው ሪኮግኒሽን በጣም አስፈላጊ ነው ሰውየውን ወይ ደግሞ ሐኪሙን ሪኮግኒት ያደርገውን ሰው ብቻ አሁን ከታች ያሉትን ሰዎች ሞቲቬት ያደርጋል ያነሳሳል ለስራ ስለዚህ ይሄ ሞቲቬሽን በሁሉም በክፍለ ሀገር ደረጃም በማህበራት የጤና ማህበራት ደረጃም እንዲሁም በአገር አቀፍ ደረጃ ልክኛ ሪኮግኒሽን መቀጠል አለበት ብዬ ገምታለሁ ሌላ ማስተላለፍ መልፈልገው ለአሁኑ ሐኪሞች ማለት ነው ብዙ ያስተማርኳቸውም አሉ እዚህ ደረጃ የሚረዳሉ አሁን ሌላ ቦታ አብረን መስራቸው ሰዎች አሉና በየቦታው የሚሰሩ አሉ ህክምና ማዳን ወይም በሽታ ማዳን የሚጀምረው ከአቀባበል ጀምሮ ነው ህሙማን ከአቀባበል ጀምሮ ነው ልክ ወደ ኦፊስ ሲገቡ ወደ ምርመራ ክፍል ሲገቡ ተነስተው እንዴት አደራችሁ ሰላም ናችሁ ብሎ እንዲቀመጡ መጋበዝ ከዛሳ ምን እንዳለ ሁኔታዎች የህክምና የህመም ሁኔታዎች ምን እንዳለ ማየት አይቱ አይ ኮንታክት አይን መገናኘት የነሱን ፊሊንግ አብሮ ፊል ማድረግ አንኛው መጀመሪያ ስቴፕ ነው ልክ መጀመሪያ ልክ እንደዛ ሲደረግ መዳን የሚጀምረው ማለት ህመምተኛው ከዛሳ የሚያም ቦታ ተጠይቆ መዳሰስ እናንተ ያደርገናል ይዳሰሳል በዚህ ስማል ይደረጋል ህመሙት እንደሚሰማ ይደረጋል ይሄን ከደረገ በኋላ ለሚያስፈልጉት አይነት ብቻ ነው ላብራቶሪ መታዘዝ ያለበት እንደዚህ ግን ይሄ እንደዚህ እንዳችሁ ብዬ መናገር አያስፈልግም ግን ይሄ ስናገር ምን ነው የሚገባቸው ይመስለኛል የህክምና ላብራቶሪ ማንስ ደረግ ለዛ ለህክምና የሚያስፈልገው ለዛ ሊሆን ይችላል የሚሉት ብቻ መታዘዝ አለባቸው ከዛ ከመጣ በኋላ ትክክል ኢንተርፕሬት አድርጎ ያን ሁኔታ ለታማሚው በግልጽ አሁን አይ ኮንታክት አድርጎ ፊሊንግ የነሱን ፊሊንግ እንደሰማና ከዛ ስታረጋቸው እንግዲህ እንዳልኩ ከአቀባበል ጀምሮ ማዳመጥ ከአድቫይስ ከማድረግ ጀምሮ ተጨማሪ ህክምናዎችን መድኃኒቶችን ስታዝ ያ መዳኑ በጣም እየጨመረለት ይመጣል ያ ነገር መቀጠል አለበት ዝም ብሎ ማየት ዝም ብሎ ሳይታይ ቀና ብሎ ሳይታይ ካርዱን ብቻ ያዩ ጽፎ እንካ ይሄን አድርግ ማለት አይዳነ በተለይ ማዳመጥ ያልከው ነገር ዶክተር በጣም መስማባመት ነገር ነው አንድ ፔሸንት አንተ ጋር ሲመጣ ከፈጣሪ በታች አንተን አምኖ ነው የሚመጣውና ባታክመው ራሱ እኮ ህመሙን መስማት ራሱ እኔ ከዚህ በፊት ከሆነ ዶክተር ጋር በዚህ ነገር ስለዚህ ያልኩሽ ለዛ ነው መድኃኒት የሚጀምረው ከአቀባበልሽ ከነጋገርሽ የነሱን ስሜት ከመሰማት ጀምሮ ነው የሚጀምረው ያው በጣም እና ይቸኩላል ለዚህ ነው እኔ ማስተላለፍ ይችላል
እንደዛ ነገር ነው መቸኮል ሳያስፈልግ አይን አይታይቶ ዳሶ አርጎ ትክክል አርጎ መሸኘት ያደናል ብዬ ነው የምተው ምንድነው ያጋጠማት እሷ አላገባችም ገና የኤክስቴንሽን የጤና ኤክስቴንሽን ተመራቂ ነች አላገባችም ግን ማህፀኗ ላይ ይሄ ማዮማ የሚባል እጤዎች ማለት ነው ብዙ መርጭት ነበርና ልክ እንደ 5 ወር አይነት እርግዝና የሚያክል እድገት ነበረው የማህፀኗ ላይ ስለዚህ እነሱን ስራችን ምን ነበረው እነሱን ከጧት ጀምሮ ያንዳንዱ የፈለፈልን ማውጣት ነውና መጨረሻ ላይ አንድ ላይ ሁሉንም ትንሾችን ጨምረን ወደ 50 የሚሆኑ 50 የሚሆኑ ውርር ያደርጓት ማህፀኗን እነሱን ማዮሞች አውጥተንላታል በጣም ብዙ እንትን ነበረ እሱ እንግዲህ ቲም ወርክ ነው እንዳልነው ብዙ ሐኪሞች ብዙ እንትኖች አንስቴዚዮሎጂስቶች ሐኪሞን ያው እዚህ ደርሳሷም ደስ ብሏት ስለዚህ ቶሎ ወልዳ ቶሎ እንግዲህ እሷንም ልጇን እንድትሰም ይመከርናት ነው ወንቱ ይሄ ጀነን ይወረ እሲስ ቆጶይ ፈቴ ጅርቲ ወና ያደህየም ከስመት እንደሄደላ አሁን ላይ ምንም የሚሰማኝ ህመም የለም ከዶክተር ጋር እንደ እግዚአብሔር ፍቃድ ልጅ የመውለድ እድሌም ሰፊ ነው ለዶክተር ረጅም እድሜን እመኝለታለሁ አመሰግናለሁ በመጀመሪያ ሲስተር የወርቆ ሀባላለሁ በሐረር ጠቅላላ ሆስፒታል የአይሲዩ ዲፓርትመንት ምክትል ኃላፊ ሰራተኛ ነኝ ያው በአይሲዩ ውስጥ ስንሰራ ከፔሸንቶቻችን ጋር ያለን ቅርብ ቤተሰባዊ በቃ የምንሰራው ነገር ከህክምና ባሻገር ቤተሰባዊነት ነው የምንሰራው እኛም እነሱም ያለን ነገር ጥሩ ነው እንደምታየው ነው እንደገለጸችልሽና እና እስከዚህ ድረስ አብሮ መስራት ምን ይመስላል እኔ በጣም እድለኛ ነኝ ነው የምለው እውነት የምር በጣም እድለኛ ነኝ ከዶክተር ኮኮብ ጋር ማንም እንጃ የሚፈልገው ነው ከሱ ጋር መስራት እና እድለኛ ነኝ ቻንሰኛ ነኝ በጣም ማከብረው ወደው አባቴም እንደሞያም እንደምንም የሚመክረን ነውና ብዙ ከሱ ስር ምን ለምዳቸው ነገሮች አሉ እየለመድን ነው እያስተማርን ብዙ ነገሮችን እየሰራን ነውና እናመሰግናለን ዶክተር ስለነበረን ቆይታ ሌላም ታስተላልፈው መልእክት ካለ ድሉን ልስጥ ማመስገን የምፈልገው አካል ካለ እድሉን ልስጥና በዚሁ እንቆጫለን ከላው እንግዲህ ምስጋና መጀመሪያ ፈጣሪ ነው ከዛ ቀጥሎ ለቤተሰቦቼ ለእናትና ለአባቴ ከዛ ለወንድሞቼ ለአክስቶቼ ለአሳደጊዎቼ ለባለቤቴ እንዲሁም የሐረር ጠቅላላ ሆስፒታልም እንዳለ ስታፍ አብረን በቲም እየሰራን ነውና ሁሉም ቦታ ያለው የቲም ስራ ነው የህክምና ስራና እዚህ እንድደርስ እነሱን ስላደረጉ እንግዲህ ቆጥራቸው አልጨረሳቸውም ሰዎችና ለዚህ ሁሉም ፈጣሪ ያክብራቸው አመሰግናቸዋለሁ እናንተም ይሄን እድል ሰጣችሁኝ ውስጥ ያለው እንድናገር ስለፈቀዳችሁኝ በጣም አመሰግናቸዋለሁ እናመሰግናለን ስለነበረን ቆይታ ቴንክ ዩ ተመልካቾቻችን ቀደም ሲል እንግዲህ ተከታተሉት የነበረው ወደ እናንተ የሚደርሰውን እንግዳ ሰኞን ፕሮግራማችን ነው በዛሬው እንግዳ ፕሮግራማችን ደግሞ ከዶክተር ኮኮብ ጋር ያርኩትን ቆይታ ነበር ወደ እናንተ ያደረስንላችሁ እዚህ ሐረር ጠቅላላ ሆስፒታል በመገኘት ዶክተር ኮኮብ ጋር ጥሩ ቆይታ አርግተን ነበር ስለ ስራዎቹ ስለ ቤተሰቡና እንዲሁ ወደ ኋላ መለስ በማለት የህይወት ጉዞውን እየቃኘን ጥሩ ቆይታ አርግተን ነበር እኛም በዛሬው ፕሮግራማችን ይሄንኑ ነበር ወደ እናንተ ያደረስነው ሳምንት በሌላ እንግዳ እስከምን እንገናኝ ድረስ ሳምንቱ የቸር ይሁንላችሁ እያልኩ ተሰናበትኩኝ ከቀሪ ከሐረር ቲቪ ፕሮግራሞች ጋር መልካም ጊዜ ተመኘው